ያልደጋግሙ ብዬ ነው። ሁሉም ነገር ሲናገሩት እንደነበረው እንደዚህ አድርገዋል፣ ሌሎች ናቸው ዘርፈው ህዝቡን ደም አስለቅሰው ምናምን። ከህዝቡ ጋር ከመላቀስ ውጪ ደም ሲያስለቅሰው የኖሩ ሰዎች እያንዳንዳቸውን በምናነጋግራቸው ነገር እናነጋግራቸዋለን። ችግር የለውም። ህጋዊ በሆነ መንገድ እንናገራቸዋለን። ስለ እንደዚህ እንዳይመስል እና እናናግራቸዋለን። እነዚህን ሰዎች ግን እነሱና እነሱን የሚመሳሰሉት ሰዎች ይሄ ለመገንደስ ትልልቅ ሰው እንትን ለማሳጣት ምናምን ሊሆን ይችላል። እኛ ከሜክሲኮ ከወጣን በኋላ ወይም ዳኒ እንዳለው ኦክስፎርድ ያለው ባይዘው ኦክስፎርድ ዩኒቨርሲቲውን ነው ትምህርት ቤት ነው እና ብዙ ነገር ተምረንበታል። ልክ ሰለሞን እንዳለው ከውስጥ ወደ ውጭ ያየንበት ብዙ ነገር የተገነዘብንበት ለስራችንም ለምናችንም ጠቃሚ የሆኑ ነገሮች ብዙ ነገር ያገኘንበት ስለሆነ እንደ ትምህርት ቤት እንውሰደው ነው። ባንደኛው አማራጭም አይኖራችሁ አማራጭ ስንናደድና ስንበሳጭ መሆን እንችላለን። አማራጭ አለን፣ ችግር የለውም። ከዛ ውጪ ግን እኛ ይሄንን ጉዳይ እንደ ያርሟችኋል ማለት ነው። ኦክስፎርድ ካረጋችሁት አርሟችኋል። ኦክስፎርድ እኮ የተማረ ብዙ ልጅ ያለ እኮ ያልታረመ ፒኤችዲ ይዞ ምንም እኛ የታረምንበት መንገድ ሌላ ስለሆነ አንተ ከኔ ጋር ዲያሎግ ስለምትወድ ነው የምትጎነትለኝ። ምንድነው መሰለህ አሁን እኛ እንደዚህ የሚገነዳድሱ ሰዎች ምናምን የምትለው አሉ። መጥረቢያቸውን ይዘው የሚሄዱ ሰዎች አሉ። ይህን እናውቃለን። በዛ ልክ አብዛኛው ህዝብ ደግሞ እንደ አብዛኛውን ህዝብ እኮ አለማወቅ እኮ ነው። ይሄ እኮ ቅድም ስናወራ ነበር። እንደውም ከስንት ዘመን በፊት ህግ ያለው መንግስት ያለው ምናምን ትልቅ አገር እኮ ነው። ይቺ ሀገር እኮ እንደሱ ናት እኮ ትልቅ ሀገር ናት እኮ እኔ እስከሚገባኝ። እና ህብረተሰቡም ደግሞ በዚህ ልክ እንትን አይደለም። እኛ እኮ ከእስር ቤት ከወጣን በኋላ አይ ቲንክ 3 ወይ 4 ሽምግልና ሄጃለሁ እኔ። ይሄ እኮ እንትን የሚልህ እኮ እንትን አካል አለ እኮ ሽምግልና እንዴት እንደው ሰራዊት እንዴት ለልጃችን ሚስት ጠይቃል ተጠርጣሪ ተብሎ ታስሮ ነበር። ኖ ገባህ? ተጠርጣሪ ሆነ በመታሰርህ ወይም ደግሞ በሆነ ጉዳይ በዛ ውስጥ በመግባትህ ምንም የሚመጣ ነገር የለም። ከዛ ወጥቶ እኮ ትልልቅ ይሆናል። ኔልሰን ማንዴላን መውሰድ ይችላል። 27 ዓመት ከታሰረ በኋላ እኮ ፕሬዝዳንት ሆኗል እኮ ኔልሰን ማንዴላ። እዛ ውስጥ ስለቆየ ሁሉም እንትን አይደለም። ቅድም እንዳልኩህ ነው እስር ቤት መቆየትህ ክፋት፣ ወንጀል ምናምን እሱ ነው ከሰው ሊነጥል ዝቅ ያለ ግምት ምናምን ሊያሰጥህ የሚችለው። አንዳንድ ጊዜ እንደውም ስፕሪንግ ቦርድ ሊሆን ይችላል ሌላ ነገር። እንደዚህ ብለን ነው የምናስበው። እሳቸው ለህዝብ ነው፣ እናንተ ደግሞ ቅድም እንዳልከኝም በገደምዳሜ ህዝብ ነው ያሳሰራችሁ እና ልዩነት አለው ብዬ ኦፍ ኮርስ እሳቸው ለህዝብ ነው፣ እኛም እኮ ለህዝብ ነው የሰራነው። እሳቸው ለህዝብ ታስሯል፣ ተዳግሮ የታሰሩት ምሳሌ ነው ያነሳሁልህ። መታሰር ብቻውን እንትን ሊሆን አይችልም ነው። አዛይንዶ ፍለኔ ስትወጣ ጉድጓድ ውስጥ ትደበቃለህ ማለት አይደለም። ከዚህ ድርጅት ጀርባ በእያንዳንዱ ድርጅት ፊት ለፊት ተቃራኒ የጥቅም ግጭት ይኖራል አይደለም? በአንተ እይታ ምናልባት የኛን እስር ገፊ የሆኑ ሌሎች ተቋማት ምክንያቱም ገበያውን ሰንጥቆ ሊመጣ በ950 ሺህ ቅድመ ክፍያ የሚል ማስታወቂያ ነው የተነገረው። ፊንቴክ የመጀመሪያው አይደለም። ሽምንተሽ ማስታወቂያ ድርጅቶች መኪና ያስመጡ ነበር ኢትዮጵያ ውስጥ፣ ሌሎችም እንዲህ አይነት የተለየ ፉክክር ምናልባትም ደግሞ እናንተን ከፊት አምጥቶ ማገዶ ያደረገ ነገር አለ ብለህ የምታስበው ይኖራል? እኔ ማገዶ የሚለውን አልስማማም። ማገዶ የሚባለው ነገር ምክንያቱም እኛ ስራችን ይሄ ነው። ከፊት ወጥተን ነው ወተት የሚሆን ጁስ የሚሆን ሳሙናም ሰንደልም ምንም የምናስተዋውቀው ከፊት እየወጣን ነው። ማገዶነት አይመስለኝም። ለቋንቋ ቅርታ እየጠየቅ ማገዶነት አይደለም። እኛ ማስታወቂያ ነው የሰራነው። ነገር ግን ፉክክር ነው፣ ቢዝነስ ነው፣ ነፃ ገበያ ነው። የመኪኖቻችንን ዋጋ ከተማ ውስጥ ስትመለከት ይሄ አሁን የሚመጡት ሲጉል ምናምን የተባሉት መኪኖች ዋጋቸውን ሙስ እንደ ኮካኮላ ጠርሙስ አንድ አይነት ሁሉ። ፊንቴክ በተለየ ሁኔታ ነው የመጣው። በተለየ ሁኔታ መጥቶ ይሄን ትከፍላላችሁ፣ አሁን ቀስ እያላችሁ እንደዚህ ትከፍላላችሁ ምናምን። ብድር አበዳሪ ድርጅቶች አሉ የተለያዩ። እነሱም ከፍተኛ የሆነ ኢንትረስት እንትን እያሉ ምንድነው እየተቀበሉ ነው የሚያበድሩት። ይሄ ደግሞ ኢንተረስት ፍሪ ነው የሚያበድረው ለሚቀጥለው 5 ዓመት ያለ ወለድ ማለት ነው። ስለዚህ እነዚህ ነገሮች ይሄ ገበያ እንዴት ነው ከዚህ በኋላ እኮ እኛ ጋር እንትን ላይ ይችላል። ምክንያቱም 1000 ምናምን ሰው መዘገብኩ ካለ
ስንት መዘገብክ ምናምን የሚለው ማንዴት ባይኖረንም እንደተባለው እንደተወራው 1000 ምናምን የከተማውን ገበያ ወስዶባቸዋል ማለት ነው። ሰውዬ ነገ 20,000 መኪና አስመጣለሁ እያለ ነው። ስለዚህ ፉክክራቸውን እንትን ሊያደርግባቸው ይችላል። ቢያንስ ከገበያ ባያስወጣቸው ትርፋቸው እንዲቀንሱ ሊያደርግ ይችል ይሆናል። ይሄ እንትን ሊሆን ይችላል። የኔ እንትን ነው፣ የኔ ግምት ነው። ጀስት ስናወራም የነበረው ማን ነው እንደዚህ ሊሆን የሚችለው? ከዛ በኋላ እነዚህ ከስራ ያወጡት የተባረሩት በስነ ምግባር ጉድለት ገንዘብ እንትን በማለት ምናምን ያወጡ ብዙ አሉ። እነሱ እነዚህ ተደማምረው የፈጠሩት ነገር ሊሆን ይችላል። እነዚህ ውስጥ ማስገባቴ አይደለም፣ ግን ፉክክር ያለው ሰው አለው ስትለኝ ኦፍ ኮርስ አለ። እዚህ ጋር አንተ በ10 ብር እየሸጥክ እዚህ ጋር በ7 ብር የሚያመጣ ሰውዬ ካለ ያንተ ቤት ሊዘጋ ነው። እነሱ ተፎካካሪዎች አሉ። ወይ ወደ 7 ብር ይመጣሉ እነዛ፣ ወይ የኛው ሰውዬ መጥፋት አለበት። እንደዚህ አይነት ሊሆን ይችላል። ይሄ የኔ አሰብሽኝ። እሺ፣ የፊንቴክ የማስታወቂያ ውልና የአምባሳደርነት ጅማሮህን ንገረኝ በተወሰነ። ከንትኑ አልፋሃል። ከማስታወቅ አምባሳደርነት ከፍ ይላል አይደለ? ስፖርት ከማስለቀቅ ከፍ ይላል። በዚህ ልክ አምነኸው፣ በዚህ ልክ ደግሞ የቀደመ ያደረ የዳበረ ሰራዊት መጣ የምትባልበትን ስም ሰራዊት ባለበት ነው ተብሎ እንዲነገር የፈቀድክበት ምክንያት ለፊንቴክ በጣም ማለት እኔ ተጋብዤ ነው የሄድኩት። በመጀመሪያ ሲሄድ ተጋብዤ የሄድኩት የት ነው? አዲስ ቢሮ ሲከፍቱ፣ አዲስ ቢሮ የከፈቱት እዚህ ቦሌ ላይ በጣም መኪኖቹ እንትን እንደውም ከመከፈታቸው በፊት በዛው ኩል ስናልፍ እናያቸዋለን። በጣም እንትን የሚል ነው እና እዛ በግብዣ ሄድን። ያው የተለያየ ቦታ ላይ በግብዣ እንደምትሄደው ተጠራን። ሄድኩ። እኔ ነበሩ ብዙ ሰዎች ከሌ የሚባለው ቀርቶ ብዙ ሰዎች ነበሩ እና በጣም ደስ የሚል ሀሳብ ነው። ሀሳቡ ተነገረ፣ እንዲተባለ ምናምን አዲሱ ቢሮአችንን ከፍተናል ምናምን ባሸበረቀ ሁኔታ መኪኖች ታችም ፎቅም ላይ ምናምን ወጥተው ብዙ መኪኖች ኢቱ ሶንግ ምናምን ይሄ ምንድነው ሴጉል የምትላቸው እነሱ ሁሉ ወጡ። ከዛ ምርቃት ተባለ እና ኬክ ነበረ። ያው አዲስ ቤት ሲመረቅ ከሪቫን በኋላ ኬክ አለ አይደለ? ኬክ ምናምን እና ኬኩን እንቁረስ፣ አንድ ላይ እንቁረስ ተባለ። ያው እንደ ክብር እንግዳ መጥተሃል፣ እንደ እንግዳ ተጋብዘህ መጥተሃል። እንደገና ደግሞ እንደ ከነበሩት ከአብዛኞቹ ሲኒየሪቲም አለህ። ስለዚህ ኬክ ቆረስን። ታትሴት ከዛ በኋላ ጥሩ ነው ምናምን ስራቸው በጣም ፋሲሊቲ ያደርጋል፣ ደስ ይላል። ሄድን። ከዛ በኋላ ግን እንደገና ለምን እንዲህ እንትን አትሆንልን አምባሳደር አትሆንልን? አግሪመንቴም አለ። የምን አምባሳደር ነው ምንድን ነው ስለው እንደዚህ የጉዱል አምባሳደር ነው የምትሆነው። ከዛ ደግሞ እንደዚህ እንትን ታደርጋለህ። ኦኬ የብራንድ አምባሳደር ሶሪ። እና ምንድነው ከኔ ጋር የነበረው ነገር ጂኤሲ የሚባል መኪና አለ፣ ሌላ ከፍ ያለ መኪና በኤሌክትሪክ ነው የሚሰራው። ብዙ ኪሎ ሜትር በአንድ ፉል ቻርጅ ይሄዳል ምናምን። ያው የመኪናው እንትን አለ፣ ስፔክ አለ። መኪናው ሁሉ እንደውም ቁጭ ብለን ትዝ ይላችኋል በቪዲዮ ሲታይ ነበር። እና የዚህ መኪና እንትን እንድትሆንልኝ ያ መኪና ማለት ላንድ ክሩዘር እንትን ነው፣ ስታይል ነው እንትን ነው። ምክንያቱም እንትን ተወስድ አትችልም። አትሊስት እንደሱ አይነት አሮጌም ቢሆን ላንድ ክሩዘር አለ እና ሴጎል ላይ አትገባም። እና ይሄንን አስተዋውቅልን። ይሄ መኪና እዚህ ሀገር የሚመጣው አለ ምንድን ነው? በጣም ብዙ የኛ እንትኖች ኃላፊዎች፣ የስራ ኃላፊዎች ወይም ደግሞ እንደዚህ ከፍ ያሉ ሰዎች ይሄንን መኪና እንደዚህ አይነት መኪና የሚነዱት በ40 እና በ50 ሚሊዮን ብር ነው። ይሄ ግን በ11 ሚሊዮን ብር የሚመጣ መኪና ነው። በዛ ላይ ነዳጅ እኛ የመኪና ነዳጅ ሰው ያንን የመኪና ነዳጅ የሚቆጥብ በኤሌክትሪክ የሚሰራ ነው። ስለዚህ የዚህ አምባሳደር እንድትሆን እና ለዚህ ደግሞ ላስተዋወቅበት ጄሲ መኪና ሰጥራለሁ። ህጋዊ ነገሩን ከዛ በኋላ ለማጥናት በደንብ በስነ ስርዓት ሲጠና ትክክል ቅድም ሁሉም እንዳሉት እንትኑ ኢንቨስትመንት ፈቃዱ፣ ንግድ ፈቃዱ ምናምን ገንዘብ እንትን ሁሉ ነገር አለ። ስለዚህ ፋይን እንደዚህ ከሆነ በዛ ላይ የኔ መኪና አይዶን ነው ከ11 ነው ከ12 ዓመት በፊት ተገዛ መኪና ነው። ነዳጅ የሚበላ ነው። ስለዚህ ይሄ መኪና እንደው አሁን ዘመናችን ግሪን ሌጋሲ ነው፣ ወደ አረንጓዴ እንትን እየሄድን ነው። የኤሌክትሪክ መኪና ቢይዝ መልካም ነው በሚል ተፈራረምን።
መኪናው አሁን ስለማይመጣ እንደ ሶንጎቹና እንደ ሴጉሎቹ ከ3 ወር በኋላ አስረክባለሁ አለ። ኢትስ ኦኬ ከ3 ወር በኋላ። ከዛ 3 ወር አለፈ። 3 ወር ሲያልፍ ሁሉም ጋር ዲሌይ ስላለ የኔ ብቻ እንደሌላ ሊታይ አይችልም። ከዛ ዲሌው ትንሽ እንትን ሲል አይ ይሄ ነገር እንትን ስለሆነ ለምንድነው ኢኩቫለንት የሆነ ቼክ ስጠኝ። አልመነዘረውም። መኪናውን ስታመጣ እንትን አደርግሃለሁ፣ ምንድነው ቼኩን መልሳለሁ፣ መኪናውን ወስዳለሁ። ምክንያቱም ገና አዲስ ፕሮሰስ ስላለው ይሄኛው ትልቁ መኪና እንደ ሌሎቹ ፈጣን አይደለም አመጣጡ። ሲለኝ እሺ አለ፣ ሰጠኝ፣ ቼክ ሰጠኝ። እሱን ያስኩኝ፣ ባንክም አልሄድኩም። ቼኩን ይዤ ቆየው። ከዛ 6 ወር ሞላው ቼኩ። 6 ወር ሲሞላ ይሄ ነገር 6 ወር ሞልቶታል፣ ምን እናድርግ? መኪናውም አልመጣም። ስለዚህ ቼኩን ቀይርልኝ ያልኩት፣ ገንዘቡንም ላውጣ አይደለም ያልኩት። ምክንያቱም እንደዚህ ደግሞ ዲሌ የሆነ ምናምን ሲባል ከነዳኒም እነ ካሊድም እነ ሶልም እንዳሉት ግድ የለም መጀመሪያ ይቅደምና የኔ ትሄዳል። ቼኩን ቀየረ። ቼኩን ቀየረ፣ ሰጠኝ። ኦኬ ቼኩን ያዝኩኝ። አሁንም ባንክም ሄጄ አላውቅም። መጀመሪያ ህዝቡ ያገኘ አትሊስት ከኛ የተሻለ እንትን ጉጉት ያለው ተጎጂ የሆነው እሱ ነው በሚል በኋላ ሰውየው ታሰረ። ባለቤቱ የፊንቴክ ሲታሰር አሁን እዚህ ጋር እንትን የምትለው ነገር የለም። ቼኩ ቀኑ ካለፈ ወረቀት ሊሆን ነው 6 ወር ሊሞላው ትንሽ ሲቀረው ነው እንትን ያደረገው። ያኛው ነው ይሄኛው እሺ ሊሞላው ሲል ሰውየው ታሰረ። ስለዚህ ይሄ ነገር እንትን ነው። ባንክ ስንሄድ አንድ ሰው ነው እንትን ያለው የፈረመው፣ 2 ነበር መፈረም ያለበት። ይሄ ወንጀል ባይዘው በቂ ስንቅ አይ ቲንክ አለው መሰለኝ፣ አላውቅም። በቂ ስንቅ የመጀመሪያውም 2 ሰው ነበር የፈረመው። የመጀመሪያው 2 ሰው ነው የፈረመው። ግን አንዳንዴ መተዳደሪያ ደንብ ላይ 1ም 2ም ሊባል ስለሚችል ቼኩ ካለ ፊንቴክ ኢንቨስትመንት ይላል ከላይ ኢትስ ኦኬ። ከዛ ምክንያቱም ስለ ቼክ ስራ በቼክ እንቀበላለን፣ እንከፍላለን፣ እናውቀው ነገር ስራ ከዛ ታውቀውን ነገር ነው ያለፍከው ብዬ እኮ ነው። እዛ ጋር 2 ፊርማ ነበረ፣ ሲሰጥህ 1 ነው። አዎ 2ም 1ም ሊሆን ስለሚችል ለምሳሌ አንዳንድ ጊዜ 2 ሰው አንዳንድ ጊዜ 1 ሰው ሊፈርምበት የሚችል ነገር ስላለ ታዲያ ከሆነ ለምን አልሰራም? ይሄ እኮ አልሰራም እኮ ሳይሰራ ሲቀር ነው እኮ ፍራውድ መሆኑ የታወቀው። ከዛ 1 ሰው ነው የፈረመው፣ ልክ አይደለም። ኦኬ ስለዚህ ከኋላው ምቱበት። ምክንያቱም ህጋዊ ይሆናል፣ 100 ዓመት የሚቆይ ህጋዊ ይሆናል ከኋላው ቼክ ከተመታ። አይ ቲንክ 100 ዓመት ይቆይ እንደሆነ እንትናችን ነግራን ብቻ ከ10 ዓመት በላይ እንደሚቆይ ወይ ዓመት አውቃለሁ። አጽንዖተ ነገር ነው። አጽንዖተ ነገር ተመታ። ቼኩን ያስኩኝ በጽት አሁን 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከርቤ የሚመስል ቆምጣጣ ጁስ ከመጠጣት ውጪ ምንም እንትን መኪና አልተሰጠኝ፣ ገንዘብ አልተሰጠኝ። ተመጣጣኙ ቼክ ተሰጥቷል። ያው እንዳለኛ ተቀምጧል። ከሌሎቹ ያንተ ከፍ ያለ ነው። ኦፍ ኮርስ መነገርኩ እኮ መኪናውም ከፍ ያለ እኮ ውልህም፣ ምክንያቱም ስምህም ከፍ ያለ ነው። እሱም አንድ ነገር ነው። ጄሲ የሚባለው መኪና ግሬሱ ምኑም ከኔ ጋር ይሄዳል። ቆመህ የምትገባበት አይነት መሰለኝ። በለሱ ነው እሱን እንትን ያልኩት እና ግን ጄሲን እኔ ተወራረንኩት አንተ ሴጉልና ምናምን አያገባኝ ማለት እችላለሁ። ግን አዜ ፊንቴክ እንደ ፊንቴክ ብራንድ አምባሳደርነት ይሄንን እንትን እንበለው አንድ ላይ ብንሄድ እንደዚህ ብንል በሱ ዝግጅት ቦታ ላይ ብንገኝ ምንም አይደለም በሚል በየቦታው ስንገኝ እና ያው ያየውን ነገር ስናረቅ ቆይተናል። መጀመሪያ 3 ወር ምናምን ሲቆይብህ ኧረ ይሄ ነገር ወደ ህጋዊ መስመር ይምጣ ብለህ ቼክ አደረከው። ያ 6 ወሩም አልመጣም፣ 3ኛም 6 ወር። ይሄ ሁሉ ሲሆን ፊንቴክን እያወቅከው ሄደሃል በምልአት ለዛው አንተ ላይ ሰራዊት ላይ ዋርካው ላይ እንዲህ ሲጭበረበር ታች ያለ ማየኔ ቢጤ ሰብስቦ የተመዘገበ እንዴት እንዳልነበር አይቆጠር። ይሄን እያወቃችሁ እየሰራችሁት ነው። እንደሱ አይደለም በፍጹም። ይሄማ በፍጹም እንደዛማ ቢሆን የመጀመሪያው ቼክ ላይ ኮኛ የሰጠኝ ለታ 4 ሰዓት ቢሰጠኝ 5 ሰዓት ላይ ቼኩን መነዝራለሁ። ካልተመነዘረ ከሷለሁ፣ ምንም ጥያቄ የለው። ግን እየሰራ ያለው እየሄደበት ያለው መንገድ ምናምን እንደዚህ እንትን ነው የሚያደርግ። ዲሌይ ነው የተፈጠረው፣ መዘግየት ነው እየተፈጠረ ያለው እንጂ መካድ አይደለም። እኔ አይደለም አንዳንድ ጊዜ መጨረሻ ላይ ፍራውድ ነው አልከኝ እኮ አስመታኸው። ቼኩ ኦፍ ኮርስ ቼኩን አስመታው። ግን ምን መሰለ
እኛ ያንን የጠበቅንበት ምክንያቱም የትም አይሄድም እኮ እንደምታስመታው ታውቃለህ። እንደው ዘዴ ልክም ባይሆን ስንቅም ላይኖር ይችላል እኮ ሰውም ቢፈርምበት እንኳን አንድ ሰው። ስለዚህ ምንድነው የሆነው? ይሄ ነገር እየዘገየበት ነው። አሳይቶናል እኮ እንደዚህ መኪኖች መጥተዋል። ከዛ በኋላም እኮ የሄዱት ሰዎች አይ ቲንክ ያዩት 140 ነው 150 የመጣው መኪና አይደለም እኮ ያዩት 200 ሌላ መኪና ደግሞ 200 ምናምን መኪና ደግሞ መጥቶ 10% የተከፈለባቸው 10% ኦፍ ኮርስ 10% ተከፍሎባቸው ጅቡቲ የደረሱ መኪኖች አሉ። እንደዚህ አይነት ነገር አለና ደግሞ የበጀትም እንትን ሊኖራቸው ይችላል። ስለዚህ ኢትስ ኦኬ ይቆይ በሚል ነው እንጂ የቆየ ነው ምንም እንትን አይደለም። እንደዚህ አይነት መሆኑን ብናቅ ከመጀመሪያው አንገባም። ቅድም ሰለሞን ያለውን ሁላችንም እንቀራለን። እኛ ለማጭበርበር ለማታለል በዚህ ልክ ሆነ አሁን ይህንን ከዚህ ጋር መተባበር የምንችል ሰዎች አይደለም። ምክንያቱም ሀገር ስናገለግል ህዝብ ስናገለግል ብዙ መስቀል ስንሸከም ብዙ ነገሮች የነበርን ሰዎች ነን። ምናልባት እዚህ ውስጥ አይሆን ይሆናል እንጂ እነዚህ ጓደኞቼ ሌሎቹ ግን እኔ ግን እንደው ከሚሊቴሪ ጊዜ ጀምሮ ታገለግላት የነበርኩት ሀገር ነው። ታገለግለው የነበረው ህዝብ ነው። ለጋራና ለሸንተራ አይደለም፣ ለህዝብ ነው ታገለግለው እና ይሄንን ህዝብ አሁን እንደዚህ የመኪናና የምናምን የቆርቆሮ ማታለልና ማጭበርበር ጉዳይ ውስጥ አትገባም። እንደሱ አይነት ነገር ብታስብ እጅግ በጣም ብዙ እንትን ይሰራል እና እሱ ነው እኛ ራሳችን በየልካችን ዳኒ ከ10 ወር በኋላ ነው የደረሰው፣ ካሊድ ከ8 ወር በኋላ ነው እንትና እንደዚህ። ሁሉም እኮ በትክክል አልደረሰውም፣ ግን የህዝቡ ይቅደም በሚል ስሜት ነው ያለው። ሶንግ ተነጋግሮ ይቱ ነው የደረሰው ምናምን የተዘበራረቀ ነገር ነው። ግን ይህን የሚያደርገው እዛ ጋር ሌላ ትግል ስላለበት ነው የሚል እሳቤ ወስደን ነው እንጂ ብዙ ለዚህማ ቢታሰብ እንደዚህ አናስብም። እንደዚህ የሚያስብ ደግሞ ሰው ብንሆን ይሄ አይደለም። በማስታወቂያ በመስራት እነ ሰርሽን አይቼ ተታልያለሁ በሚል ነው አይደለ ክሱ። በእንዲህ አይነት ክስ በኢትዮጵያ ውስጥ በማስታወቂያ እሱን አይቼ እሱ ሲያስተዋውቅ አይቼ በሚል እኔ የሰማሁት አንተን ነው። አሁን ላለውም ወደፊትም ላለው ለማስታወቂያ ስራ እንዲህ አይነቱ ነገር ምን ምልክት ይሰጣል? ወደፊትስ ማስታወቂያ እንዴት ነው የምትሰራው አንተ? አሁን እኛም ግራ ይገባን ይህን ነገር እንዲታወቅ እንትኑም ህብረተሰቡም እንዲያውቀው በጣም ጥሩ ጥያቄ ስለሆነ ነው። የነገውን የዚህን ሴክተር አደጋ ላይ የሚጥል ነገር ነው አሁን ይሄው ነው። ምክንያቱም ማንኛውም ሰው ሊያይ የሚችለው እንትን ነው፣ ህጋዊ የሆነ ሰነድ ነው ሊያይ የሚችለው። ሰውየው ከ5 ዓመት በኋላ ከ6 ዓመት በኋላ ወይም ከ2 ዓመት በኋላ ሊቀየር እንደዚህ ሊሆን ምናምን ይችላል የሚል እንትን አይኖርም የትኛውም ሰው። ስለዚህ ያለ መስራት ነው የሚሻለው። ምክንያቱም ይሄን ሰውዬ እንዴት አሁን ቢምልልህ ቢገዘትልህ ቤተክርስቲያን ዘግቶ መስጊድም እንትን ብሎ ቁርአንም ይዞ ቢገዘት እንዴት ነው ልታምነው የምትችለው? እኛ እንትናችን ምን ድረስ ነው የኛ ምን ድረስ ነው ልንሄድ የምንችለው? እዚህ ድረስ ነው ልንቆጣጠር የምንችለው። ሰነዳችንን ይዘናል አለ የሁላችን ሁሉም ከእንትኑ ጋር አታች አድርጎ ይዟል ህጋዊ ሰነዱን። ከዛ በላይ ልንሄድ እንችላለን ወይ? እንኳን እኛ ሌላውስ አካል ይችላል ወይ? ፍቃድ እኮ የሰጠው አካል ይሄ ሰውዬ ሊያታልል ነው ሐሳቡ የማታለል ነው ብሎ እኮ ሊከለክል አይችልም አይደለ? ይሰጠዋል። ስለዚህ ቀጥሎ ያለው ነገር በጣም አደጋ ነው የሚሆነው። እኛ እኮ ውል አለን እኮ ውል ስንፈራረም እኛ የምንሰራው ማስታወቂያ ፋክቱ ኃላፊነቱ ያንተ ነው ብለን ነው የምናስፈርመው። ፋክት መኪና አመጣለሁ ምን ጠርሙስ እሸጣለሁ ምን የምንሰራቸውን ማስታወቂያዎች ቆርቆሮ ነው ምንም የምታውቀው እነሱን ይሄ ጉዳይ ያንተ ነው። እኛ አርት ነው የምንጨምርበት አርት ፕላስ ፋክት አድርገን ነው የምንሰራው። የካምፓኒው ጉዳይ አለ፣ የኛ ጉዳይ አለ። በዚህ ጉዳይ ለሚመጣ ጥያቄ በሶስተኛ ወገን ለሚመጣ ጥያቄ ኃላፊነቱን የሚወስደው ኩባንያ የአድቨርታይዘሩ ማለት ነው እንጂ ኤጀንቱ አይደለም። ይሄንን አድርገን ነው የምንሰራው። ይሄ እያለ አይ ይሄ ያስጠይቃል ከተባለ አዱን ወይ ሌላ ውል ተዘጋጅቶ ወይ የሚያጸድቅ አካል ይሄንኑ ልንዋዋል ነው እንዴት ነው
ሲባል ማለት እሱም ኖሮበት እኮ ላይሳካ ነው ማለት ነው። ይሄ ያስፈራል። ብዙ ሰዎች አሁን እኛ እንትን ካልን በኋላ አምባሳደርነት የተፈራረሙትን ጉዳይ አረ ይቅርብን ብሎ የመለሱ ልጆች አሉ። ታውቃላችሁ? አዎ እነዚህ ሰዎች አሁን ነገ ማስታወቂያና አኛ ማስታወቂያ ምን ይስሩ በዚህ ሙያ ላይ ተሰማሩ በጣም ብዙ ነገር ላይ ያስገባን እንችል ብዙ ዘርፍ ኢቭን ቴሌቪዥንና ሬዲዮ ጣቢያችን ሚዲያው ጠቅላላ መሰረቱን ያደረገው በማስታወቂያ ገቢ ላይ ነው። በተለይ ፕራይቬቱ አይደል? በሱ ነው የሚተዳደረው። ማስታወቂያ ካልተሰራ ከጋምቶ ነው መሰለልፈው። እሱ ብዙ አደጋ ነው፣ ተከታታይ አደጋ አለው ይሄ ነገር መደረጉና ይሄ እንዴት እንደሚፈታ እንትን አይደለም። እና ደግሞ እንደዚህ አይነቶቹ ሰዎች እንዲህ ነገሮችን እንትን እያሉ ቅድም ካለች ሲል ነበር ቢያንስ በህግ እንኳን ባይጠየቁ ታማኝነታቸው ላይ ጥያቄ እንፍጠር። ይሄ በቃ ካራክተር አሳሲን ማድረግ መግደል ነው። እንዲህ አድርገን እንሂድ። ህዝቡ ቢሰማቸው ኖሮ እኮ ሌላ ታሪክ ነበር። ደግነቱ ይሄንን የተቀበለው የነሱ ነው የተቀበለው የተወሰነ ሰው ለነሱ ስንል አሁን እዚህ ጋር መተን ነው እነዚህኛዎች አሉ። በጣም የብዙዎቹንም ሐሳብ እንደምትጋራ አውቃለሁ። አንተም ደግሞ በአቋም ጠንከር ብለን የነገርከኝ እናንተ እኛ ንጹህ ነን ህጋዊ ነገሩን አይተን ተከትለን ነው የሰራ ነው ማክሲመም ጥንቃቄ አድርጌ ነው የሰራሁት ስትለኝ የፊንቴክ ንጽህና እየነገርከኝ ነው። እውነት ውሸት? ፊንቴክ ለኔ የሰጠኝን እኔ ሊጠይቀው ብችለውን እኔ ብቻ ሳልሆን ሁሉም ሰው ሊጠይቀው የሚችለውን ማስረጃ ንጹህነት አይተን፣ ምክንያቱም የዚህ ሀገር መንግስት የኛ መንግስታችን የሰጠው ፍቃድን እኔ እንትን ልጠራጠር አልችልም። ኢንቨስትመንት የሰጠውን ልጠራጠር አልችልም። ምዝገባ ምናምን የምትለው ሆል ሌጋል ዶክመንቶቹን ሁሉ እነሱ ትክክለኛ መሆናቸውን አይቼን ይሰራል። የሰውየው የነገና የፊውቸር ነገሩ ምን ይመስላል የሚለውን እኔ አይደለሁም አይደለም እኔም ጥያቄ ያለፈውን ነው። የዶክመንቱ ህጋዊነት ሊኖር ይችላል። የየቀን የእያንዳንዱ የደንበኞቹ አያያዝ የመኪና ውሉ ላይ ግን ምንም ነጥብ የለበትም። እኛ በሰራ ነው እኛ ማምተን ባስመዘገብናቸው ሰዎች ላይ የተፈጸመ ነገር የለም። እኛም የተከሰስ ነው እኛን ስለማያውቁን ነው መከራከሪያ ነው። እኛ ሌጋል ዶክመንታቸውን አይተን እኛ ልንጠይቅ የምንችለው ከቦርደራችን እኮ ማለት የለብንም። እንደውም እኛ አልፈን እኮ ኤክስትራ ማይል ሄደን እኮ አንዴ ጅቡቲ፣ አንዴ ሞጆ፣ አንዴ ምናምን መኪኖቹን ለማጣት ፊንቴክ አንተ ላይ ያደረገውን እኮ ላነሳ ነው። ፍራውድ ነው ብለኸኛል። አንተ ጋር የተሰጠው ቼክ ፍራውድ ነው። ከዚህ በላይ ማሳያ እጄ ላይ ያለ በስምህ የተጻፈ ፍራውድ ሆኖ እኮ ሰውየው ከታሰረ ምን ካለ በኋላ ምናምን የታወቀ ነገር እየሰራ ነው ሳያውቅበት አይደለም። ሁለት ሰው የሚፈርምበትን አንድ አድርጎ የሰጠህ እንዳይሰራ አድርጎ ነው። ነገ ያኛውን ስታስመልስ ነው አገኘውታ በሚል በአንድ አመጣው። ሁለት የሚፈረምበት ላይ አንድ ሲፈረም ስቅላት ላይ እየፈረደ ነው ማይዘወይ። ይሄ እኮ ማለት ወንጀል እኮ ሁለት ሰው የሚፈርምበትን ነገር አይታሰር ነው። አንድ ቆይ ይሄ ማለት ሌሎቹም ላይ ያደረገው ልክ ነው ወደ ማለት እመጣለሁ። አይ ሌሎቹ ላይ ልክ ነው ያደረገው አይደለም እኮ ሌሎቹ ተበዳይ እንዳለ እኮ እናውቃለን። በህግ የተያዘ ጉዳይ በህግ ነው የሚመለሰው። ይሄ አሁን የሰርች ጉዳይ ብቻ አይደለም። የዳንኤል ተገኝም ነው የሰለሞን ቦጋለም ነው ገባ የሁላችን። በአጠቃላይ ግን እንዲህ አይነት ነገሮችን ህግ የያዘው ጉዳይ ስለሆነ ህግ ይጠይቀው። እዚህ ጋር የግድ ሰጣ ገባ እናንተ ያስፈልጋል። እሺ እረዳለሁ። እንደ ጭምጭምታ ነው። አንድ በጣም ታዋቂ ሰው አርቲስት ነው። የእናንተን የእንዲህ አይነት ትልቅ ሰዎችን መከሰስ እና ደግሞ ምናልባት ደግሞ ዶክመንታችሁን ሆነ ያለውንም የሚያውቅ ይመስለኛል። እነዚህ አርቲስቶች ክሳቸው ቢቋረጥላቸው የሚል ጥያቄ ለመንግስት ባለስልጣናት እንዳቀረበ የሚል ነገር ሰምቻለሁ። እና አይ በመንግስት በኩልም ተመለሰ የተባለው የሰማሁት ነው። እንዲህ ያደረጉ ፊንቴክ እንዲህ ይገዛለሁ ብሎ የሚል በህዝቡ አእምሮ ላይ ተታለናል ወይም እነሱ አታለዋል የሚል አለ። ያ መጀመሪያ መታጠብ አለበት። ያ መመለስ አለበት። ያን ስማቸው መመለስ አለባቸው የሚል በመንግስት በኩልም እንደተመለሰ ሰምቻለሁ። በጭምጭምታ ነው፣ ማረጋገጫ አይደለም። የእናንተ ግን እስር እንዲቋረጥ የጠየቀው አርቲስት ከእናንተ ጋር ግንኙነት አለው ወይ? በግሉ ፍላጎት ነው? እንዴትና አርቲስት ሰራዊት ፍቅሬ ላይ
ካቴና ይውላል በሚል ያደረጉት ነው ወይስ እናንተም ጠይቃችሁ ያላወቅነው ነገርም ካለ በዛው እንድትነግረኝ ነው? አይ ይሄ ብዙ አሁን እዚህ ጋር የሚመለስ ጉዳይ አይደለም። የእኛን እውነት እኛ እዚህ ባልቀረብንበት አንተም ጋር የቀረበ ሰው አለ በዚህ አይነት ጉዳይ እኔ ነኝ እንትኑ ምናምን ብዙ የተባለ ነገር አለ። አዎንታ በርሲሳ ይባላል። አሁን ስሙ እሱ ነው። ገዛኸኝ በርሲሳ ነው አዎንታ በሚል አጭር ስም ይታወቃል። እሱ ሰውዬ እሱንም ጠይቀሃል። እኛ ግን በሌለንበት የትኛው ሚዲያ ላይ እኛ ባልተናገርንበት ከፈረሱ አፍ እንስማ የሚባል ነገር አለ አይደለ? እና አሁን ያለንን ነገር ህዝቡ እንዲያውቅ ይሄ በዚህ ውዥንብር ውስጥ ገብቶ እንትን ያለ ሰው ኢቭን እንትኖቹ አሁን የፊንቴክ ተመዝጋቢዎቹ መኪናቸውን ያልወሰዱት መኪናቸውን ወስደው እዳውን ላለመክፈል አብረው እንትን የሚሆኑትን ሳይሆን ገንዘባቸውን ከፍለው መኪናቸውን ያልወሰዱት ሰዎች ቢሆን እንደዚህ አይነት ነገር ውስጥ የፈጠረ ነገር አለና እሱን ክሊር ለማድረግ በቃ እኛን መቼም እኛ ላለፈው ረጅም ዘመን ስናገለግለው ነው የኖርነው። እሱ ነው ያሳደገን። ይሄ ማወቅ አለበት ስለኛ። አንድ ጊዜ ፕሪንት አድርጎ ይሄንን ስም ይዞ እንዳይሄድ መቅረብ አለብን ብለን ነው። አሁን ምናልባት የምናወራቸው ነገሮች አንዳንዶቹ በህግ የተያዙትን ለምን አነሳችሁ ምናምን ሊያስከትል ይችል ይሆናል አናውቅም። ግን ይህንንም የሚያየውም አካል ቢሆን እንደው ተሳስተው ነው ብሎ ቢያልፍልን። እኛ አላማችን ህጉን አቢዩዝ ለማድረግ አይደለም። እየቆየ ነውም ለዚህ ነው። ቀደም የቆየ ነው። አንደኛ ማየት አለብን። ምን 2 ወር ቆያችሁ ለምንድን ነው እንደወጣችሁ እሳት የማታነዱት አይነት ጥያቄ ተጠይቆ ነበር። እሱ የእኛ ስራ በህግ የተያዘን ጉዳይ እንደፈለጉ ዳኝነት ሲሰጡ የነበሩትን ሰዎች እነሱን ልንመስል አንችልም። እኛ በጣም ብዙ ሰው የሚያምነን ብዙ ተከታዮች አሉ። በጣም ብዙ ጊዜ እዚህ ነገር ላይ ቆየን ሰዎች ነን፣ እዚህ ሙያ ላይ። ስለዚህ እየዘለልን ልንገባ አንችልም። በደንብ ማጣራት ነበረብን። ጉዳዩ እየተራዘመ ምናምን ሲሄድ ግን ስራችንም ላይ ስማችንም ላይ ሌላ እንቅፋት፣ የተሻለ እንቅፋት እየሆነ እየተደራረበ ሌሩ በኋላ ተራራ እንዳያክል መተንኛ በአካል እናገር በሚል ነው እዚህ የመጣ ነው። ይቋረጥ አይቋረጥ እውነቱን ከመናገር ጎን ለጎን ሰርሽ እውነቱን ስለኛ ማወቅ አለባቸው ያልከው እንዳለ ሆኖ በማወቅም ባለማወቅ የሰራችሁት ኃጢአት ይቅር ይበልላችሁ ይባላል። እሑድ ጧት ሚካኤል እንደምታስቀድሰው ቤተክርስቲያን እንደዚህ ነው የሚለው። በማወቅም ባለማወቅም የሰራነውን ኃጢአት ይቅር በሉን ብላችሁ የኢትዮጵያን ሕዝብን መንግስትን ይቅርታ ትጠይቃላችሁ? እኔ አሁን ይቅርታ እኮ የምትጠይቀው ስታጠፋ ነው። ባለማወቅም አለበት። ባለማወቅማ ጠዋት ማታ ስንል እኮ ነው። ለእግዚአብሔር ነው ተመልካቹ ማለት እግዚአብሔር ነው። በማወቅም ባለማወቅም ላጠፋ ነው ይቅርታ የምንለው እግዚአብሔር ነው። እዚህ ጋር ግን በትክክል ካጠፋ ይቅርታ ተንበርክከህ ይቅርታ ልጠይቅ ይችላል። ችግር የለውም ጥፋት እስካለ ድረስ። ምክንያቱም አለበለዚያ ይቅርታ ካልክ እንትን እንዳይሆን እንደው ህዝቡም አንዳንዴ ለምንድን ነው ይቅርታ የሚሉት እንደዚህ አይነት ነገር እያወሩ ሊለን ይችላል። ራሱ ተመዝጋቢውም የሚመለከተውም ያንተም ብዙ ሺህና 100 ሺህ ተመልካች። ስለዚህ እንደዛ ስላለ ይሄንን አሁን ብዙም ባንሄድበት ይሻላል እንደኔ ማለት ነው። አመሰግናለሁ። ጓደኞቼ አመሰግናለሁ። ሰርሽ መለሳለሁ። በጣም አመሰግናለሁ።